ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ዳኒና እዩ ማለት ነው ሩታን ለምንድን ነው ይቅርታ የጠየቅሽው? እውነት ነው። እስቲ ግረፏት። እቺ ልጅ የሚገባት ከሆነ ግረፏት ማለት ነው። እና እነሱ ራሱ እያወሩ ነው። ሰው ቅናት በእሊ ነው ገብታ አብርሃምን አሁንም ገባችሁ አይደለ? ሩታ አሁንም አብርሃምን የምትፈልገው በእሊ ለምን የሄርሜላ ሆነ ብላ ወደ ራሷ ከወሰደች በኋላ ይሄንን ልጅ እንጂ አላቅም የሆነ ማለት ድጋሚ በቀልት በቀለውን አላቅም ትክክለኛ የልጅ አባት ነው ብላ አግብታ ትክክለኛ ልትኖርበት ይሁን አላቅም። ስለዚህ እነሱ ራሱ እያሉ ነው በእሊ ነው በቅናት ነው ሄዳ አብርሃምን ወደ ራሷ ለመውሰድ የምትፈልገው ጎትታ በእሊ ማለት ነው እኮ እንደዛ ነው። እኔ በሆነ ማለት ነው እኔ ታየኝ ሲጀመር እኔ ትዝታ አንቺ ሩታ ጋር ብትሆኚ ምን ታረጋለሽ እያላችሁ ብዙዎች ግን ሰብስክራይብ አድርጉ። ምንድነው ሰብስክራይብ አድርጉ? አላወራም እንዴ አላወራም። ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ አድርጉ፣ ሰብስክራይብ አድርጉ። ከዛ አወራለሁ እንዴ። ሰብስክራይብ እና ላይክ አድርጉ። ውሃ በሎሚ ነው እሺ ቤተሰብ፣ ውሃ በሎሚ ጠጡ እሺ። ጥሩ ነው የምር። እኔ ሲጀመር ታዝጄ ዶክተር አዞኝ ነው እና ማለት ነው። በዚህ አጋጣሚ ልንገራችሁ ላውራ እና ሩታ ሲጀመር ሄርሜላ ጋር ከሄደ በኋላ እንዴት ሄርሜላ ጋር ሄደ ብላ በእሊ ነው። ነገር ግን እኔ እንደራሴ ብሆን ማለት ነው እንደራሴ ብሆን እኔ ሲጀመር ትዳሬ ላይ ቀይ መስመሬ ማለት ነው እግዚአብሔር ነው የምላችሁ። ለምን 10 ልጅ አልወልድም? ለምን 20 ልጅ አልወልድም? ለምን የፈለገ አራስ ሆኜ ለምን እንትን አይደለም? ባሌ ከሟገጠ እንኳን ከሌላ ሴት ጋር ተኝቶ አይደለም ገባችሁ አይደለ? ከሌላ ሴት ጋር በአይኔ አይቼው አይደለም በስልኩ እንኳን ሲያወራ ከሌላ ሴት ጋር ካገኘሁት አይኑን ላፈር አላየውም ጭራሽ አላየውም። እንኳን ህይወት ቀጥሎ ከሌላ ሴት ጋር ህይወት ይዞ ቀለበት አድርጎ 10 ሄጄ ተለማምጬ ይቅርታ ልጠይቅ አይደለም ለልጄ። ለምን 10 ልጅ አልወልድም ብያለሁ? ሩታ ለልጇ ብላ ነው ይቅርታ ጠየቀችው ልትሉኝ ነው እንዳትሉኝ። ገባችሁ አይደለ? ነገር ግን የሴት ልጅ መስፈርት ሊኖር ይገባል ትዳሯ ውስጥ። ኦኬ 10 ጋር ተኝቶ ሲመጣ ሌላ ህይወት ይዞ ሄጄው እሱን መለማመጥ አይደለም። ትዳራችን ላይ መስፈርት ሊኖር ይችላል ይገባል ሊኖር ማለት ነው። ገባችሁ አይደለ? እንጂ ከሴት ጋር ተኝቶ ሲመጣ ይቅርታ ሲለኝ እሺ ብዬ ከሱ ጋር ማድር ከሆነ ተጀናጅኖን ሲመጣ እሺ ብዬ እንደዛ ከሆነ ሌላ ወንዶች ሞልቶ የለ እንደዛ ከሆነ ይሄ እኮ ትዳር አይደለም። ሌላ ወንዶች እኮ እንደዛ ያደርጋሉ አይደል? ከፈለጋችሁ ወንድ ጋር ማድር ትችላላችሁ ማለት ነው። እንደዛ ከሆነ ገባችሁ አይደለ? ባሌ ብላችሁ ከአንድ ወንድ ጋር ከምትተኙ ወይም ደግሞ ይቅርታ ሲላችሁ ከምትቀበሉ ብዙ ወንዶች እንደዛ ያደርጉ የለ ሰው በቃ ኖርማል ወንድ ነው በቃ እንደዛ ቆጣሉትና ከ10 ወንድ ጋር እንትን ማለት ትችላላችሁ ማለት ነው። ገባችሁ አይደለ? ስለዚህ ሴት ልጅ ትዳሯ ውስጥ ስትኖር መስፈል ሊኖራት ይገባል። አለቀ። ሩታ ደግሞ ገና መጀመሪያ ይሄን ትዳር ማቆም ትችል ነበር በቃ እንደ ሴት ማለት ነው። ግን አብርሃም ላይ ላውለ ማር እንደፈሰሰበት ስኳር አጠገቡ ሲደርስ ስኳር የሚላስ ይመስል አብርሃም ላይ ጥብቅ ምን አውቄ አብርሃም ላይ ምን እንዳለ እኔ መቻወኩኝ እንዴ? ምንም እኔ ሳየው በአካል ማለት ነው ምንም የለበትም። የምሬን ነው የምላችሁ። ምንም ኖርማል ሰው ነው። ምን አለበት ነገሩኝ እስቲ። እኔ ቆይ ነው በቃ የተቸገርኩት። አሁን እነዚህ ራሱ ያወራሉ ትሰማላችሁ። ጠብቁ። ካለምን የራሴን ህይወት መኖር እፈልጋለሁ አትድረሽብኝ ምናምን እያለ ያለ ልጅን እንደገና ደግሞ ለመሳብ እንዲህ ብሎ ለመጎተት መሞከር ሌላ ራሱን የቻለ ሌላ ኬዝ ነው። ገብቶሃል? ቪዲዮስ ምናምን እያየሽ ነው መሰለኝና ወሬ ውስጥ በቃ ይዟት ምናምን እንትን ልትል ትችላለች። እኔ ሩታን በማንኛውም አያችሁ ቅናትና እሊ ነው እንጂ አብርሃምን የምትፈልገው ሩታ ማለት ነው ከልቧ አፍቀራ ወይም ደግሞ ወዳ ወይም ደግሞ እንትን ብላ አይደለም። ሲቀጥል መጀመሪያ አንደኛ አብርሃምን ማባረር ካለባት መጀመሪያ ማባረር ወደ ራሷ ህይወት ማምጣት ያለባት መጀመሪያ ነበር። ገባችሁ አይደለ? አሁን እሱ ህይወት ጀምሯል አለቀ። አልፈልግም ያለው ሰው ሰላም መፍጠሩ ጥሩ ነው። ሰላም ፍጠሩ። ገባችሁ አይደለ? ሉሌን አብራችሁ ለማሳደግ ሰላም ፍጠሩ። ነገር ግን አብርሃም ጋር ሄርሜላ ጋር ሄዷል አለቀ። እና ማለት ነው ቤተሰብ ተዛሬ እንግዲህ አብርሃምን አይታችኋል ከሆነ ሜሪ ቤት መጥቶ ነበረ። ሰው ልክ ባለፈው ጽጌ ያወራችሁ ነው ሜሪ ራሱ ያወራችሁ ማለት ነው። አንዱን ምረጥ ነው ሰው ይኸውላችሁ እዚህ ጋር ማለት ነው ድንገራችሁ አብርሃም የሚያገናኘው ከሩታ ጋር ልጁ ነው። ገባችሁ አይደለ? ሰው እሱ እያለቀሰም ነበረ ምናምን ሜሪ ቤት አይታችሁ ከሆነ አብርሃም እያለቀሰ ነበረ። ነገር ግን ልንገራችሁ እዚህ አጋጣሚ አብርሃም ልጅን ከፈለክ ሰው ምን ማድረግ አለበት? ልጅን ሄደ ማየት እሱም ደግሞ
በሳምንት በወር ወይም ደግሞ በሳምንት በ15 ቀን ይፈቀዳል ታውቃላችሁ ፍርድ ቤት ራሱ ማለት ነው ከዛ ይወስዳል ሙሉ ቀን ያዝናናል ምናምን በዚህ ሰዓት እንደዚህ መልስ ይባላል ይመልሳል ገባችሁ አይደለ ነገር ግን አብርሃም ሩታንም ይፈልጋታል የሆነ ሩታ ስጠራት ወደ ሩታ የሆነ እንትን ይላል ሄርሜላም ስጠራው ከሄርሜላ ጋር እንትን አንድ ቀን ዛሬ ከሩታ ጋር ነው ብላችሁ ነገ ከሄርሜላ ጋር ዛሬ ይመጣሉ አይደለ ከሄርሜላ ጋር እንትን ይያሉ ይመጣሉ ማለት ነው ገባችሁ አይደለ ከሩታ ጋር ነው ስትሉ ከሩታ ጋር ደግሞ እንትን ይላል ሄርሜላን ደግሞ ይተዋል ማለት ነው ነገር ግን እዚህ መሃል ላይ ምንድነው አብርሃም ከሩታ ጋር ሲመጣ ወይም ደግሞ ከሩታ ጋር ሲሆን እዚህ ጋር ደግሞ ሄርሜላ ደግሞ ማለት ነው ፍርሃት አለ ገባችሁ አይደለ መሃላችሁ ላይ ልጅ ስላለ ወደ ሩታ ይሄዳል የሚለው ነገር ፍርሃት አለ ገባችሁ አይደለ ነገር ግን ቆራጥ ሆኖ በቃ አለ አይደለ ህይወት መቀጠል ነው አለቀ እዚህ ጋር እኔም ቦን እናደዳለሁ ገባችሁ ኦኬ እናቃለን ሩታ የልጁ እናት ናት ግን አሁን ደግሞ ሌላ ህይወት ይዟል እዛ ደግሞ ሌላ ሴት አለች ምትቀና ገባችሁ አይደለ ስታቅፈው ምን ስትለው ደስ ላይ ላት ይችላል ገባችሁ አይደለ ሄርሜላ ማለት ነው ነገር ግን እዚህ ጋር ደግሞ አብርሃምና ሩታ መቼም ከቪዲዮ ተለያይተው ይሰራሉ የሚለው እንትን የለኝም ለኔ ሐሳብ የለኝም ገባችሁ አይደለ ነገር ግን ከሉሌን ማግኘት ካለበት ሉሌን ብቻ ማግኘት አለበት ነገር ግን ከሩታ ጋር ደግሞ አይለያዩም ይዋቸው ሁሌ ነው በቃ አንድ ቀን እንኳን ተለያይተው አያውቁ ስለዚህ ምን እናርግ እኛ ምን እናርግ ለፍልፈን ምን እናርግ ነው ሰዓት ላይ ዳኒ ሰፖርት እናደርጋታለን በማንኛውም ምንም ነገር እንዲፈጠርባት አይደለም ያደረግሽው ምክንያቱም እኔ የማውቀው ከስላንቺ ጥንካሬሽን ብርታትሽን ብዙ ነገሮች እያለፍሽ ሲንግል ማም ሆነሽ ልጅሽ ምን ያህል በጥንካሬ እያሳደግሽ እንዳለና ጠንካራ ሴት አድርጌ ነው አስብሽ አሁን ያደረግሽው ነገር ግን ልክ አይደለም ምን መሰለሽ ሩታ አንቺ ነገሮችን የምትመለከችበት መንገድ ወይ ምናምን ሌላ ሆኖ ሊሆን ይችላል ግን አላውቅም እኛ ብዙ ነገሮች እኔ እንደዚህ ብዬ መግለጽ እስኪሚከብድ ድረስ ብዙ ነገሮችን አውርተናል ብዙ ነገሮችን አሳልፈናል ምናምን እኔ አሁን ለምጠይቅሽ ጥያቄዎች ራሱ በምን አይነት ምላሽ ልትሰጪ እንደምትችይ አላውቅም ሰሞኑን ልንገናኝ አልቻለም አውቃለሁ ቴክስት እየጻፍኩልሽ ነበረ ምናምን ዳኒም በተቻለው መጠን ብዙ ነገሮችን ለማድረግ እየሞከረ ነበር ይሄን እናውቃለን ግን እኛ ማን ጥፋት ያጥፋ ይሄን ያልበድሏል ይሄን ያልበድሏል ሳይሆን ያው ይቅርታ እስኪጠይቀኝ ድረስ እኔ መጋፋት አለብኝ ምናምን ማለት የለብኝም ይቅርታ በመጠየቃችን በነገሩ ላይ በጣም ብዙ ነገሮች ሰላም ነው የሆኑት ስለመናገር የጁጄ ማለት እዚህ ጋር አሁን እኛ የምንቋቆርና ነገር ሊታይክ ይችላል እዚህ ጋር ልንገራችሁ ይቅርታ ተጠያይቀው ልጃቸውን በሰላም ያሳድጉ ነገር ግን ይቅርታ ተጠያይቀው ደግሞ እዚህ ጋር ሩታና ኤፍሬም የሚያስቡት ምንድነው አብርሃም ከነሱ ጋር እንዲሆን አብርሃም ከነሱ ጋር እንዲታረቅ አብርሃም ወደፊት የሩታ ባል እንዲሆን ነው እያስቡ ያሉት ገባችሁ አይደለ እንጂ አብርሃም ደግሞ የሚያስበው ምንድነው የልጄ እናት ናት ከሷ ጋር ሰላም ስፈጥር ልጄንም በሰላም አገኘዋለሁ ነው ነገር ግን እንደዛ አይደለም እነሱ የሚያስቡት ደግሞ እንደዛ አይደለም እነ ሩታ የሚያስቡት ደግሞ አብርሃም ከነሱ ጋር እንዲሆን ነው ከነሱ ጋር እንዲቀጥል ነው ከነሱ ጋር አብሮ ከሩታ ጋር ህይወት እንዲቀጥል ነው እንጂ ሉሌን እንድታሳይ አይደለም ግን ደግሞ ቤተሰብ ጋር ምን ያህል ሰላም እንደፈጠረ እኔ አሁን ከቡዜ ጋር ሰላም ሆኔ ከአብሽ ጋር ሰላም ሆኔ እዛች ጋር የፈጠረውን ሰላም እኔ ነኝ የማውቀው ማለት ምን ያህል ደስተኛ እንደሆኑ ፋሚሊዎቻችን እንዴት ነው በእኛ ጥፋት የተነሳ እነሱ ጭምር መነቋቆር አለባቸው ብዬ አላስብም እነሱ ራሱ ቂም ውስጣቸው መያዝ አለበት ብዬ አላስብም ይሄ የኛ ጥፋት ነው የኛን ጥፋት በራሳችን መንገድ ሶል እናድርገውና እዛም ጋር ሰላም መፍጠር ከቻልን ብለን ያደረግነው ነገር ነው እንደዛም ተሳክቶልናል በነገር ላይ ማለት ከቡዜ ጋር እንደዚህ አይነት በመመላለስበት መልኩ ካሉን ጋር እንደዚህ አይነት ነገር ውስጥ ስገባ በግልጽ አላወሩኝ እንጂ ነጋሽ ደስተኛ ነበሩ ገብቷል ምክንያቱም ቤተሰባዊነት ይበልጣል ከዛም በኋላ ሲጀመር እኔ የሆነ ለመናገር ጋሽዬ ከሚዲያ ስለጠፉ በጣም ደስ ብሎኛል ለምን መሰላችሁ ማለት በቃ እንትን ስለሆኑ ማለት ነው ማለት ከነሱ እንደዚህ ከድራማ ውስጥ ምናምን ስላወጡት እኔ በጣም ነው ደስ ያለኝ ምክንያቱም ትልቅ ሰው ናቸው የሌለ ነገር እየነገሯቸው ምናምን በቃ አለለ የአባትና የእናትን ክብር መጠበቅ እንደዚህ ነው በቃ አለቀ እኔ እንጂ በቃ እኛ ማውራት አውርተን ከንቱ አልቀራም እንትናችን ማለት ነው ገባችሁ አይደል እንደዚህ ትልቅ ሰዎችን እንትን ማለት አለባቸው ክብር በምርቃት ጊዜ በሰርግ ጊዜ የሆነ ሰዓት ጊዜ ነው በሽምግልና ጊዜ ነው አባቶች ቪዲዮ ላይ መቅረብ ያለባቸው እንጂ እናንተ በተነቋቆራችሁ ወቅት ሁሉ ጋሽየን ያመጣችሁ አስታርቁ ምናምን ስላላላችሁ ደስ ብሎኛል አሁን በስም ብቻ በማውራታችሁ ራሱ ኦኬ ይሁን ነገር ግን አሁን የትኛው ቤተሰብ ነው እናንተ ሲጀመር የትኛው ቤተሰብ ነው በዚህ ልክ ተሰዳድባችሁ በዚህ ልክ ዝታወሩ በዚህ ልክ ክብር ስታሳጡ በዚህ ልክ ቤተሰብንም የእናንተንን ክብር አሁን ሲጀመር እናንተ በተጣላችሁት ቁጥር ቤት እናትና አባት ናቸው የሚዘገዘቁት እዛው ቲክቶክ ላይ እናንተ እኮ አይደላችሁ ነገር ግን የትኛው ቤተሰብ ደስ ይላል ሲጀመር ሩታ እናንተ ተጣልታችሁ እናንተ ስትሉ መሐላችሁ ላይ ሲጀመር እንኳን እናት አባት አይደለም ደስ ይላቸው ሰፈር ራሱ ስትሄዱ የምትከበሩ አይመስለኝም
ወጣቶች ናቸው እናንተን የሚፈልጉት እርግጠኛ ነኝ። እናት አባቶች ይቺ እንትና የታየችው ይቺ እንደዚህ የምትባለው ሚዲያ ላይ የናት ምናምን ነው የሚሉት እርግጠኛ ነኝ። ወጣቶች ግን ከእናንተን የሚፈልጉት ምንድነው? አብሮ ቪዲዮ ለመስራት ለመሸቀል ምናምን ስትሄዱ ሊያንከባክቡ ይችላሉ። ነገር ግን እናንተ ስታስከብሩ ነው አባት እናት የሚከበሩት። ገባችሁ አይደለ? ይመስለኛል። እኔ አላቅም። የእናንተ አባት እናት አሁን የእውነት ትልቅ ሽምግልና ላይ ምናምን ይጠራሉ? የእውነት ለማውራት ማለት ነው ይጠራሉ? እውነት ንገሩኝ እስቲ። አራ እዛ አለ መሀላችን ልጅ አለ መካከላችን። ስለዚህ ይሄን ነገር ደግሞ ለልጅ ልጆቻችን ነው የምናስቀምጠው። እንዴ መነቃቆሩ ጥሩ ነው። አሁን ሩታ አሁን እንደዚህ የምትይ ጥሩ ነው። ግን እስካሁን እንደዛ አላስባችሁትን ነበረ? መሀላችሁ ለልጅ እንዳለ አታስቡን ነበር? እንደዛ ስታወሩ እንደዛ የሆነ መጥፎ ቃላት አብርሃምም አንቺም ስትወራወሩ ልክ እንደ ሕፃን ስታረጉ በዛ ልክ ማለት እንደዛ ስታረጉ መሀላችሁ ላይ ሉሌ እንዳለ እረስታችሁ ነበር? አሁን ምን እያደገ ሲመጣ ነው እያስታወሳችሁት? እረስታችሁ ነበረ? ከዛ ነገር ደግሞ ለማታፋል እንዴ ነገ ላይ የናቴ ልኮ እንደዚህ አድርጋል አንተ እኮ አባቴ እኮ እንደዚህ ቦታ እና ነገር ውስጥ ማለፋችን ልክ ነው ይላል አስበው። ሲቀጥል ደግሞ አሁን ስንት ነገር ሰርታችኋል ነው ያኛው ቪዲዮዎች እንዳለ እንትን ልትሉ ነው ልደልቱ ነው ስንት ነገር አሳልፋችኋል። ስንት ነገር ተባብላችኋል ነው ሉሌ እያደገ ሲመጣ ልታስረዱ ነው ወይስ ቪዲዮውን እንትን ልትልጉ ነው? ፕራይቬት ልታረጉ ምናምን አልገባኝም። ሩታ ስንት ነገር አድርጋችኋል። ስንት ነገር ልጃችሁ አድጎ የሚያፍርበት ስንት ነገር ሰርታችኋል። ወይም ደግሞ ሉሌም ልክ እንደናንተ ድራማውን ካስለመዳችሁት ልክ እያደገ ገና ሕፃን ሆኖ ገና ዳዴ ብሎ ሲቆም ገና እሱን ድራማ ውስጥ ከከተታችሁት እያደገ ሲመጣ ያው እሱም ይገባበት የለ። ስለዚህ ምንም ችግር የለውም። ምንም ላይል ይችላል። ገባችሁ አይደለ? ነገር ግን አሁን እና ሩታ ማለት ነው አሁን ነው እንትን ያላት ገባችሁ አይደል? አሁን ነው የሆነ እንዴ ልበላችሁ የገባት ወይም ደግሞ ማለት እንትን ልጃቸው አድጎ አሁን እንትን መሆኑን አሁን ነው የገባት መሰለኝ። ገባችሁ አይደል? ልጃቸው አድጎ ነገ እነሱ ላይ ምን አክል ተጽዕኖ እንደሚፈጥር እናቴ አባቴ እንደዚህ ነበራችሁ ወይ ምናምን ብሎ እንደሚያወራ አሁን ነው መሰለኝ እየገባት ያለው። እሷ ራሱ አሁን ነው እንደምታድገው አልገባኝም። እንደዚህ አድርጋል አንተ እኮ አባቴ እኮ እንደዚህ ቦታ እና ነገር ውስጥ ማለፋችን ልክ ነው ይላል አስበው። ሲቀጥል ደግሞ እኔ አሁን እሱ ጥፋት የምር ጅብ ከሄደ ውሻ ጮኸ። አሁን ነው ሩታ ካለፈ በኋላ ብኝምና ይቅርታ ጠይቅልኝ ድግሞ ማለት ልክ ነው ይላል። እና ደግሞ ሌላ ነገር ይፋ ሁለተኛ ነገር ደግሞ ልጨምርላችሁ ምን አልመሰለም። አንደኛ ሉል ያለው መካከላችሁ ልጅ የሚባል ነገር አለ። ስለዚህ በመካከል ደግሞ እያየ አልነበረም። እሷ ምስክር ይላል ለተወሰነ ጊዜቶች አብርሃም ልጁን አላየው ዶክተር ከእሷ ጋር ሰላም አልነበረም። አሁን ግን ሰላም ነው። ልጁን በፈለገው ሰዓት ሄዶ ማየት ይችላል፣ ቼክ ማድረግ ይችላል። ልጁም የአባትነቱን ፍቅር እያየ መሄድ ይችላል። ዶክተር አለ። ይሄ ደግሞ እኔ ጥሩ ነው ብዬ ነው አስቡ። እናንተ በምን አንግል እንዳሰበ አስረዱ። በምን አንግል እንዳሰበን ይሄ ሴንሱ አሁን ሌላ ነው። እየመጣችሁ ያላችሁ ነገር ማለት ነው ፖዚቲቭሊ ይሄ ነው። ግን ሴንሱ ግን እኮ እናንተ አስረዱና አሁን ይኸውላችሁ እነሱ የፈለጉት ማለት ነው አብርሃምን ከሩታ ጋር ሩታና ኤፍሬም የሚፈልጉት ከአብርሃም ጋር ታርቆ ልጁን ለማየት ብቻ ሳይሆን ማለት ነው ልንገራችሁ አብርሃምን ወደ ራሳቸው ለመውሰድ ነው። አብርሃም ከሩታ ጋር እንዲጋባ ነው። አብርሃም ጋር ልጅ ለመውለድ ነው የሚያስቡት ምናምን ኤቭሪቲንግ ማለት ነው እንጂ ሉሌን እንዲያይ ብቻ ሰላም እንዲፈጠር አይደለም። እነሱ የሚያስቡት እንደዛ አይደለም። ለምን በዚህ ልክ እሷስ እንደዚህ ደፍራ እንድትናገር አንቺ ባይሰማሽ እኛ ይሰማናል። ገብቶሻል? በፊት እሷና አብርሃም እዛው ላይ እኔ ማለት ይብሻለሁ ብሎ ማለት ነበር። እሱ መጥቶ ይቅርታ ሊጠይቅሽ አላረክም። የፌም ስለዚህ መጥተን ሲጀምር ማለት ነው አብርሃም ይቅርታ የጠየቀው መቼ መሰላችሁ? የዛ ሰዓት እርጉዝ እያለች ምናምን እሱን ደግሞ አውቆ ነበረ። እንደውም የዛ ሰዓትም ሴት ይዞ ነበረ አይደል እንደ ይቅርታ የጠየቀው። አብርሃም ከልቡ ሩታን ይቅርታ ጠይቆ አያውቅም። ምክንያቱም ስለማይፈልግ አለቀ። ሩታ ደግሞ ከአብርሃም ጋር መለየት አትፈልግም። በቃ አለቀ። ሙጭጭ ነው እንደ መለየት አትፈልግም። አብርሃም ደግሞ የዛ ሰዓት ራሱ ይቅርታ ጠይቅ ብለነው ራሱ ማለት ነው እኛ በእኛ ትእዛዝ ነው። እንደውም አበባ ይዞ ሄዶ አንድ ቀን ይቅርታ ሊጠይቅ ሲል ማለት ነው አበባ በእኛ ትእዛዝ ማለት ነው። አብርሃም ሲጀምር በእኛ ትእዛዝ ነው የሚሄድ የነበረው። ሁለተኛም ቀን ሴት ይዞ ሄዶ እግሯ ላይ ወድቃ ይቅርታ ጠይቅ ስንለው ሄዶ እግሯ ላይ ወደቃ አውቆ ማለት ነው እርጉዝ ነፍሰ ጡር እያለች ማለት ነው። ስለዚህ አብርሃም ይቅርታ አይጠይቅም። ምክንያቱም የራሱን ህይወት ይዟል፣ የራሱን ህይወት ጀምሯል። ሩታ ደግሞ የራሷን ህይወት አልጀመረችም። አብርሃምን ትፈልጓለች። ለዛ ነው ይቅርታ የምጠይቀው። አለቀ። የኤፍሬምን መልስ ልመልስላችሁ። መጀመሪያ ደረጃ አብርሃምን ይቅርታ ጠይቀት ብሎ ላይጠይቀት ይችላል እኮ። ለምንድን ነው ሩታስ የምጠይቀው? ስመኛ አንዱ ከጋር እኮ ሁላችንም እኛ ማብረን ነው የምንችለው። አንዱ የሚገለው ሁሌ ነው እንዲ አንዳንድ እንኳንም ተሸንፎ ለምንድን ነው የማያደርገው ነገር? ለምን ሁሌ ሩታ ተሸንፎ አብርሃም ይገላል እንዴ? ስለሆነች እሷ
ማለት ነው ብዙ መጥፎ ነገር እየተደረገ ብዙ መጥፎ ነገር እየታሰበብኝ ብዙ መጥፎ ነገር እየሆነብኝ ነገሮችን ማለፍ የቻልኩት ፈጣሪ ስላለኝ ነው። አሁንም ነፃ የወጣሁት ፈጣሪ ስላለኝ ነው። ገባ አይደለ? በማንም ተንኮል ወድቄ አልቀረሁም። በማንም ሴራና በማንም ፈጣሪ የሚወደውም ነገር ነው። ስለዚህ እኔ ደግሞ ለምንድን ነው ሁሌ አንድ ሰው ተሸናፊ የሚሆነው? ፈጣሪ አታስገቡት እዚህ ጋር ለምን ሁሌ አንቺ ተጠቂኛለሽ? ፈጣሪ አታስገቡት። እውነትም ነው ዳንኤል፣ ፈጣሪ አታስገቡ። ሲጀመር በፈጣሪ ስም እየማላችሁ ምን እያላችሁ ነው? ፈጣሪ የሚወድ ነገር ነው ምናምን፣ ፈጣሪ የሚወድ ነገር ነው እናንተ የምትሰሩት ሲጀመር። በቃ እኔ ነገርኳችሁ፣ መልሱን ነገርኳችሁ እኮ ሩታ የራሷን ህይወት ስላልጀመረች ኦኬ፣ አብርሃምን ስለምትፈልገው አብርሃምን ጋር ተጋብተ መኖር ስለምትፈልግ አብርሃምን ድጋሚ ስለምትፈልገው ሁሉ ጊዜ ይቅርታ ትጠይቃለች። አብርሃም ደግሞ የራሱን ህይወት ስለጀመረ ስለማይፈልጋት ይቅርታ አይጠይቅም። አለቀ። አማርኛ ነው። በምን ቋንቋ ላወራችሁ? ልጅ ያባትነት ተሰሩ ማግኘት አለበት። የስልጅ አይደለም እንዲመጡ ልጅ ማየት የለበትም። ለልጁ ማሰብ የለበትም። ለምን ሁሌ ሩታ ብቻ ጠያቂ? ሁሌ ይቅርታ አይፈልግም። ልውሌንም አይፈልግም እኮ ባለፈው ከተናግሯል። ሲያድግ አባቴ ብሎ ይምጣ አልፈልግም ብሎ ሄደ። ለምናቸው አምጥታችሁ የምታሳዩት እናንተ፣ ልጅን ብላችሁ የምታመጡት እናንተ። ምን ያድርግ? ከሰውም እኮ ዲን ስልኮኛ ነው የሚጮህ። ለምንድን ነው ወጣጅ ይካል ነው? ይቆን እኮ ነው በሰላም በነበረን ጊዜ ስናታስረው ነው ቂም የተያዝ ነው። ዳር ይዛገ ስላልነበርክ ምን ይሆናል እንጂ አብርሽ ይቅርታ ጠይቁ ነው ስላሳሰረን ነው ስለምን ነው። ሁለተኛ ነገር ደግሞ ሰላም ነው የሚሻለው። እኛ በእኛው እንስማማ እንጂ ካልተስማማን ነገ ምን እንበጣበጣለን ነው። ስለዚህ ዳር የሆነ ነገር ተሳምተን የሆነ ነገር እናደርግ። ደስታ እንኳን አይምሮሽ ላይ እንዴት አይመጣም? ገብቶሻል? ደስታ እንኳን አይምሮሽ ላይ አንቺ ሲታገል ያለው ነገር አሁን ላይ እንደዚህ አንቺን ለማስደሰት ሁሉ ነገር እየለፋ ለምን ያሳዝ? አይፈልግም። አትፈልግም። ደስታን አትፈልግም። ይሄ ግልጽ ነው። ቢያንስ ቢኒ እዛ ሄደው ምንድን ነው ያለው? ከደስታ ጋር እያወራ ሰምታችኋል አይደል? ቤተሰብ ደስታን አላፈቅርም ጭራሽ ላፈቅረው አልችልም ብላለች፣ አንተ ተዋት እያለ ነበረ። እዚህ ሌላ እዛ ሌላ ያወራሉ። ምን አይነቶች ናቸው? ከጎኑ ሆነሽ ነገራቶችን አብራችሁ እንትን እንድትሉ ለምን እድል አሰጪው? ምን ለማይሆን ነገር ለምን ጊዜ ተባከናለ? እሱ እኮ የማይሆን ነገር ነው ጊዜ ያባከናለ። ታዲያ ለምን አትናገረችም? እንዴ እሱ እኮ ነበር ያለችው ነገር የለም። እሺ ከአብርሃም ጋር መመለስ ነው ከአብርሃም ጋር መመለስ ነው። አሁን የመለስከው ምላሽ እሷ መልሳለት አታውቅም። አሁን ኬታም ተልመለስለች ታውቃላችሁ። የሆነ ምንም እያዳመጣ እየተደማመጠን በልጁ ህይወት ላይ እየቀለድን ነው ማለት ነው። ኧረ እኛም ወንዶች ነገ የሚገጥመን ነገር አይታወቅም። ሰዎች እንዴ ሰው ላንፈድ እንጃ ረገድ ነገራችሁ። አሁን እኔ ከልጅ አባት ጋር ሰላም መሆኔ ልጄ ነገ እኮ ይጠይቀኛል አይደል? እንዴ ይሄንን ጥያቄ ምን ብዬ ነው የምመልስለት? ምን መጠየቁ አይቀርም። ሲጀመር አንደኛ ነገር ስታወሩ ማለት ነው ሩታ ጥፋት እንዳልሰራች አድርጋችሁ ምንም ነገር አድርጋችሁ አታውሩ። እዚህ ምድር ላይ ሁላችን አንዳንድ አንተም እኮ ጥፋት ሰርተሃል። እኔም በተደጋጋሚ ብዙ ጥፋት ሰርቼ ሊሆን ይችላል። ስለዚህ በቃ ይቅርታ መጠየቋ ይሄን ያክል አታካብዱት። እንዲቀለል አድርጋችሁ አስቡት እንጂ አይነት አለ ሁሉ ነገር አይነት አለ። ደግሞ መልስ ሊኖረኝ ይገባል። ከደስታ ጋር መቋረጥ አልፈልግም። አብርሃም ጋር ታረኩ ማለት ደስታ ጋር ተቋረጥኩ ማለት አይደለም ብላለች። ከደስታ ጋርም ፍቅር ናት ማለት ነው። እኔ ምለው ሩታ ቆይ አንድ ጥያቄ ልጠይቅሽ ላንቺ ማለት ነው። ቅድም ቪዲዮ ላይ ቆይ አብርሃምን ወደ ራሳችን የምናመጣው እንደዚህ ነው ብላችሁ እየተመካከራችሁ ነበረ። ሶ ደስታንም ትፈልጊያለች፣ አብርሃምን ትፈልጊያለች። ልክ እንደ አብርሃም እንደባለፈው አንቺንም ሄርሜላን እንደሚፈልግ ማለት ነው። አንቺ ማዘጋጅለት አሁን እኮ ኦልሬዲ ይቅርታ ጠይቀሽ አለፈ አይደል? ይቅርታ ጠይቀሽ አለፈ እየጠራ ሁሌም ከአብርሃም እግር ላይ እየወደቀች ሁሌም ይቅርታ ጠይቀሽ በቃ ሁሌም ይቅርታ ጠይቀሽ ከዛ አይተናል። እዛ ነገር ያለ ምንም ነገር ነው ተነስተሽ አሁን ይቅርታ የሚያስጠይቅ ነገር ሳይፈጠር ነው በቃ ነገም ከነገ ወዲያም ይቅርታ ጠይቃለች። ገና እንኳን እንትን አይደለም ሁሉንም በየጊዜው እና አቤልን ራሱ እነ ጫታሙን ይቅርታ ጠይቃለች። ጫታሙ ምንድነው የሰሙን ደግሞ አቤል ሁሉንም ይቅርታ ጠይቃለች። በዚህ አጋጣሚ ማለት ነው ጠብቁ እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሄርሜላና አብርሃም አሁን ኖቲፊኬሽን መጣልኝ። ከቻልኩ እሰራለሁ ዛሬ፣ ካልቻልኩ ደግሞ ነገ ለመስራት እሞክራለሁ። እሺ እኔ ውዶች ማለት ነው አምሽቶ ስለመጡ እና ሰላማችሁ ይብዛልኝ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።